ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ አመሻሹ ላይ ዘግቧል። የዜና ምንጩ አንድ ሰሞን እያለቃቀሰ ለሆስፒታል ማሰሪያ ብሎ ብር ለቆ ነበር። በአሜሪካ ቅንጡ ቤትና መኪና እየገዛች እንቁልልጭ የምትለው ፍሬያት የማነ ይሄን ሁሉ ማዘር ማታ ከቤት እንዳልወጣ ስትፈልግ በጣም ነው የሚያቃጥሉ። አማራው መተኛቱ ስታዩ ዲያስፖራውን ራሱ መብል ላይ ነው። በቃ የበሰበሰ ስጋ እየበላ ዝም ብሎ ወር ነው የሚለው። አገር እየተሸጠ እየፈረሰ ነው ነገር ሰላም ያገሬ ልጆች፣ ኢትስ ዩ ቦይ ናቲ። እንዴት ናችሁ? ሰላም ናችሁ? ክብሩ ይስፋ፣ ሰይጣን ይደፋ ለሁላችን። አይሆፕ የምታሳልፉት ሳምንት የምትኖሯት እያንዳንዷ ቀን በደስታ የተሞላች እንደሆነች ስለምትሰጡት ሀሳብ አስተያየቶች በሙሉ ዋላ አንተ ቀጣፊ የሚለው ዋላ አንተ አጨራዋሪ የሚለው ዋላ ፍቅሩን በሙሉ እናመሰግናለን። ትንሽ ላይካችን እየቀነሰች ስለሆነ ላይካችንን ላይክ አድርጉት። ቻናላችንን ደግሞ ሰብስክራይብ። ሌትስ ሜክ ዲስ ግሬት ማህደር ግሬት። አርካይቫችን ውስጥ ያሉት ቪዲዮች እጅግ የበዙ ስለሆኑ ያላምንም ጭቅጭቅ ወደ ቲክቶክ በማስመሰል ሳይሆን በጥርሴ ነብዩን ካልወደድኩማ መርዶዬ ነው ለኔማ። ሰላም አለይኩም ደግሞ የመንዙማው መግቢያ እኮ ማስመሰል የሚለው ነው እና የመጣው ቲክቶከር ደግሞ መገናኘቱ እባክህ ወዳጅ። moments later አብሰራ ገብርኤል አንተ ያማህ አክቱ ራሱ አንተ ያማህ ማርያም ወይ ቤላ ተወልድ ይወልድ። እዛም መንዙማ ላይ እዚህም መዝሙር ላይ እኩል ላይ ክዳሉ ደግሞ ሌባ ኡርኩስ ጉራማይሌ ህዝብ ላይ ያለጥቆ ነን። a few moments later ጓያው ታዲያ ምን አደረገ ነው የምንለው? ክብሩ ይስፋ ሰይጣን ይደፋ። ህፃን ልጅም ተነስቶ ዘፈን ይዘፍናል፣ ቲክቶከርም ይዘፍናል። የህፃን መጫወቻው ነው በቃ። እንደውም እኔ አንበሳና ንጉስ ከሆነ ሰው ጋር ኤልያስ መልካ ጋር አልበም ሰርቻለሁ። ምን ያደርግልኛል? ከዚህ በኋላ ዘፈን ብቻ ነው እንዴ? ስንት ስትከባበር ነው ጥሩ። ደግሞ አይችሉም እኮ ብዙዎች እውነት እና ከተባለ ማንም አይችልም እኮ ዝም ብሎ በቃ። ለምን በቀጥታ ስቲፋት ይችላል? ደቡብ ባንክ ብር ቆጥቤ ላወጣው ሲሄድ ማናጀሩ ጌታው ራሱ ብሎኛል ብሎ ሲርስልኝ ወዜ ላወዜ ዲቻ ጌታው ራሱ ብሎኛል። ግን ከኋላ ባግራውንድ ያደረጋችሁት ኤርፖርት ነው። ኢዲየትስ ደደብ ሚስጥር ከኔ ጋር ሴፍ ነው ትልና ኦልሶ ጥሩ ነው የፖለቲካ ላይ ያሻላለት ጌችንም ዓለም ላይ አለማወቅ ነው ትልቁ ነገር። በጣም ምን ተቃጠለን እኮኛ ገብቷቸዋል። ብዙ መረጃ የምታውቁ ከሆነ ብዙ ሚስጥር የምታውቁ ከሆነ ትቃጠላላችሁ። ምታነቡም በጣም ከባድ አንጎላችሁ ይፈነዳል። ስኳር ይጨምርባቸዋል። ደም ግፊት ይዛቸዋል። ስኳር ይዛቸዋል። ልንገራችሁ አለማወቅ የተሻለ ነው። እኔ ስለማውቅ ነው። በጣም ነው የሚያቃጥሉ። አማራው መተኛቱ ስታዩ ዲያስፖራውን ራሱ መብል ላይ ነው። በቃ የበሰበሰ ስጋ እየበላ ዝም ብሎ ወር ነው የሚነዳ። አገር እየተሸጠ እየፈረሰ እንደሆነ አይገባው። አለማወቅ ጎበዝ። እንዴት መልካም ነገር መሰላችሁ። በጣም የበሰበሰ ስጋ እየበላ ወር ነው አገር እየፈረሰ። አይ ሞት ያለ ቲክቶክ እኮ ከባድ ነው ጋይስ። ለምን ተቀበልኩ? ለምን በጣም ብዙ ሴቶች ያማረብን ስንወልድ ነው። ዳሌው የመጣው ጡቱ የሞላው የወለዱ ሴቶች በጣም ነው የምናምረው። ገባሽ? ፈርስት ወር ወዛለን እንዴ ምን ሆነሽ ነው? በጣም ነው የምናምረው። ሶስቱ እንዳለ ሆኖ ግን ስትሬች ማርክ ወጣብኝ እንደዚህ ምናምን ብለን የምንጨነቀው ለሌላ ሰው ኦፒኒየን ነው። ኢደር ለባል ኦፒኒየን ነው ኦር whatever
ሲንግል ማም ከሆነ ምናልባት ሌላ ትዳር መመስረት ምንፈልግ ከሆነ ወንዶች እንደዚህ አይወዱም። የኔ እናት የሆነ ነገር ልንገርሽ፣ እንኳን አይደለም ልጅ ወልደሽ አይደለም ወንድ አይፈልግሽም ምናምን የሚባለው ከነባልሽ የሚፈልግሽ ወንድ ጥሩ ሰልፍ እይታ ነው። አሜን ስሊፕ ፈረንጆች ዋቴቨር ሄልፕስ ዩ ስሊፕ ይላሉ። በቃ ጥሩ እንቅልፍ የሚያስተኛ ከሆነ እሱ ሀሳብ ቀጥልበት ነው። ዋላ ገደል የሚከትም ኢንተርሎንግራን ቢሆንም እንቅልፍ የሚያስተኛት ይህ ሀሳብ ከነባሌ የሆነው እንዲፈልገኛል ጭምር ብላ ከሆነ እሱ ከሆነ እንቅልፍ የሚያስተኛት ጣቢያችን እኛ ምን አገባው። የብራዚሊያን ጂጂትሱ አሰልጣኝ ናት፣ ተማሪም ናት። ከእሷ ጋር የተወሰኑ ቴክኒኮች ታይና ምን ነው ከዚህ ጀመረ ሾው ነው ይወንታ ይቻላል ግን ይቻላል ግን አየብር እዲያው ስለ ስፖርቱ ዓለም አላውቅም፣ ግን በዓለም አላውቅም ደረጃ ሴት ነው ይቻላል እንዴ ይቻላል እንዴ? አረ ሉክ የጎጆ የቤቴ ፋኖስ ጉራ እቺ የመሰለች ልጅ ወሸላነሽ መብራቴ አንቺ ነሽ ፍቅር። እባክህ ፈጣሪ እባክህ ትንሽ አቆየኝ። ህይወቴ አንተ ሽልጥልጥ አረሳም ያንቺን ቃና ማን አንቺ አረሳም ያንቺን ቃና አንተ ጌ ኪሎ ወይኔ ከ100 ኪሎ ጤፍ የትኛው ይሻላል? ሄሊኮፕተሩ ጤፉ ይቅር ናሽ ለአብሳላትዬ ከዚህና ከዛ ደግሞ አብሳላት ትምህርት ቤት ነሽ አይደል? አብሳላት ተማሪ ነሽ አይደል? አዎ ትምህርት ቤት እንድትሄጂ ከተማሪዎቹ ጋር ጊዜ እንድታሳልፊ ከ3 ወር የትምህርት ቤት ክፍያና ከዚህ ፕሊዝ የትምህርት ክፍያ እናትየው እዚህ ከማምጣቷ በፊት ልጅቷን ማለት ብዙ ፕሮግራም አሳይታታለች። ልጅ ከዛ እንዲህ ይሉሻል፣ ሄሊኮፕተር አምጥተው ሄሊኮፕተሩን ይገዛልሻለሁ ብቻ አንቺ የትምህርት ቤቱን አሸፍኝልኝ ብላት። እቺ ልጅ አሁን ስለ መልኳ እንተውና እግሯ ብቻ ይበላበታል። ቢበታ ታዲያ ወጥሞነታሽ ሁሉ ወጡን ስፖንሰር ሆነሻለሁ እበት አድማሱ የወንድ ፒክቸር ላይ ካረገች ብለን እንዲህ የምትሆነው አንተ ሰውዬ ዞር በልልኝ፣ መብረቅ እስኪመታኝ እየጠበቅኩ ነው። እባክህ ሞቴን አጥቅ እንዲያረ ይደብራል። ከደበረ ወጣ እንዲያረ እሺ በቃ እርሳቷት እስኪ ተው። እንደውም ክለብ ለምን አንወጣ? እዛ ትረሳታል። የበረኪና ሻት አላቸው ና ግድ የለህም መጣ። አዎ በእናትሽ ዊጌ ወልቆ ሽንት ቤት ገብቼ ሳስተካክል እንዴ ማነው መጠጡን የገዛው? እዛ ጋር ያሉት ፋራዎቹ ናቸው የገዙት። አደራችሁ እንዳዞሩ መታለች። ማናት? ወዳት ልጅ ናት እንጂ ናት ወንዶቹን ፒክቸር ላይ ከምታረገው መስማሚያቸው ያቸው ሊበሉ ጸጉሬን እያየሽው አሁንም እንዳይወቅ። ኧረ እንዴ ምኗን አይተን ወደድኩ? ጸጉሬውንም ኧረ መቀመጫ ዲአራዩን አጅ አተ ታስሬ ስፈታ ገና ቤት ስገባ ሁሌ በግ ነው የምታርገው። ትልቅ ሙክት ፍየል ለኔ መጣ ነው የሚባል። በጣም ተደባደቢ ደማችን የሚመልስ ነው እኔም ያስከብረኛል። በልጅ ቁጥር ዲሞፍተሩና 12 ጎራች ያዝ ይለኛል። ማታ ላይ ስንል ያዝ መምታት መተኮስ ይችላል። እኔ እኮ ገና ለጋ ነኝ። አነደዋለሁ ነው ጋሽዬ ለምጠዋለሁ ነው ቀጥልና አሬ ነበር እስቲ አሁን ደግሞ ቲክቶክ ላይ እስቲ አሁን ደግሞ ቲክቶክ ላይ ይሄንን እንደው ወላሂ ካንተ እንደው ለዳት ካልተናገርኩኝ እኔ ትለኛለህ። አጻፍ አንተ ዛሬ በጊዜ መጣ ጎብዛ ምን እንኳን ደስ አለ
ምን ይባላል? አሁን ተነስቼ ያርገ ብረጋግጥህ ምን ታመጣለህ? እንኳን እንደዛ ላይ ትለኛለህ። ሰላም ነው? ሰላም አልኩ ወንድም። እኔ ማለት ቀን ስንት ነው ዛሬ? እንዴ ተጠግተህ ነው እንዴ ቀን የምትጠይቀው? አይ እንደሱ እኮ አይደለም። ኧረ ወንድም አለም ተረጋጋ። ኧረ እኔ በዓል መቼ እንደሆነ ለማወቅ ነው። በዓል እኔ ምን አገባኝ ስላንተ በዓል? እኔ ቂጥ ላይ ነው እንዴ ካላንደር ያለው? ቂጤ ላይ ያፈጠጥክ በዓል ይለኛል እንዴ? አይ እኔ ምን አገባኝ ስለ ኳረንቲን? እኔ አየር ልቀበል ነው። እሺ ጳውሎስ ምንድን ነው የምትሰራው? እኔ በአዋጅ ቁጥር 1208/2012 የተቋቋመ የኢትዮጵያ ወንጌል አማኞች ካውንስል ከስራ አስፈጻሚዎች አንዱ የኢትዮጵያ አባል ቪዥነሪ አብያተ ክርስቲያናት ፕሬዝዳንትና የሰቨን ስፒሪት ቲቪ መንፈሳዊ ቻናል የተልእኮ ለትውልድ ቤተክርስቲያን ባለራዕይና መስራች የሆነው በሐዋርያው ዘላለም ጌታቸው የሚመራ የጎስፕል ዲፓርትመንት አለ። እዛ የወንጌል አገልጋይ ነው። የወንጌል አገልጋይ ነበር መልሱ። ኧረ እባክህ ተው እከካ ያንተ እንግሊዘኛ ወራከ ማዘር ማታ ከቤት እንዳልወጣ ስትፈልግ አከሬ ገደሉት ነከሬ አገዱት መደራ ካፈሉት አገርሽ ምን ባላ ባምን ዋለ አትማል ዘበረ ከሸትም አልበላ ይናገር በጣም አሪፍ ነው። አቤት አቤት አቤት! ይሄ ትክክል። ቀስ በቀስ ቀስ በቀስ ቀንዳውጣ ዛፉ ላይ ወጣ። አሁንስ ንግድ ባንክ ሆንክ። ሞልክ ይዛለ ባክ ሞጣ እንዴት ነህ? ሰላም ነው? ቀጥል። ከየት ነው? ቀጥል። ከአዲስ አበባ ቀጥል። ለማንኛውም እሺ እንትን ፈልጌ ነበረ። አንድ አስጨናቂ የሚባል ልጅ አለ። ሊቢያ አካባቢ የሆኑ ልጆች እየተጎዱ ስለሆነ ምንድነው አስጨናቂ? አንድ ልጅ አለ እዛ ያለ ሊቢያ አካባቢ ያለውን ጉዳይ ሊያስረዳ ስለሚፈልግ በእናትህ አስገባውና። ለምንድን ነው የሚያስረዳው? እኛ ምን እናደርጋለን? ለሊቢያ ስደተኛ ምንድን ነው የምናደርገው? አይተኩስም እንድንሆናቸው ነው የሚፈልገው። ማን ነው እኛ ድምጽ ምን ሊቢያዎች እኛን ይሰማሉ? በአማርኛም በእንግሊዘኛም በአረብኛም በምንችለው ቋንቋ ማሰራጨት እንችላለን። ምንድን ነው ጉዳቱ? እስኪ አንዳቸውን አስጨናቂ ይባላል። አስጨናቂ ይባላል። አስጨናቂን እስኪ ጥሩት አንዴ ይሳብ። ወይስ አስጨናቂ? ያው አስጨናቂ ስሙ ነው አስጨናቂ። እና አስጨናቂ ሆኖ ነው አሁን የሚጨነቀው። አስጨናቂ ሆኖ ተጨንቋል። አስጨናቂ ላክ እስኪ አንድ ቁጥር ጻፍና አስጨናቂ የአንድ ቁጥር አየሁት። ቆይ አስጨናቂ የሚለው አይቼዋለሁ። ቆይ ፎሎ ስላላረግ አላስገባም። አንተም ውረድ፣ ጠቅላላ ውረድ። ማንም ሰው እንዳይመጣ ወደዚህ። በችግር ጊዜ ነው የምትፈልገኝ። ሚዲያውን ግን ፎሎ አላረግም። አስጨናቂ የሚባለው አያችሁ፣ እንዳትመጣ ወደዚህ። የኔም ሚዲያ ያልተከተለ ደግሞ ሊቢያ በለው መቄዶንያ ያገባኝ አላስገባም። ፎሎ ያላረገ ይሄ መርዘኛ ሲወጣም ደግሞ እኮ በአጠቃላይ የሚሰድቡኝ። አርቲስቷ ፈሪሃት የኮሎኔል ልጅ ከመሆኗ አለፍ ሲልም ትግራዋይቲ በመሆኗ የደረሰባት በደልና ከአባቷ የወረሰችው ንብረትስ ምንድነው? አጣርተነዋል። በአሜሪካ ቅንጡ ቤትና መኪና እየገዛች እንቁልልጭ የምትለው ፈሪሃት የማነ ይሄን ሁሉ ንብረት በሀገር አሜሪካ ለማፍራት የሚያስችል ስራን ሰርታለች ወይ እንጠይቃለን። አወዛጋቢው የበፊት ትዳሯና ድብቅብቅ ስላለው የቤተሰብ ታሪኮቿ ብታደምጧቸው ያልናቸውን መረጃዎች አሰባስበናል። አባቷ መገደሉን በቴሌቪዥን የሰማችው ፈሪሃት ሐዘኗን እንደምን ተወጣችው? ያ የሰሜኑ ጦርነትና አባቷ ኮሎኔል የማነ ገብረ ሚካኤል ምንና ምን ናቸው? እንቃኘዋለን። እነዚህንና ስለ አርቲስቷ ያልተሰሙ ጉዳዮችንም ይዘናል። በየፈርጁ በዝርዝር ወደ እናንተ እናደርሳቸዋለን። አላደርግም፣ አልሄድም የፈለገ ነገር ቢሆን። ይሄ ሬጉላር የነበረው ሽምግልና በ3 ሰው የሚያልቀው ሽምግልና 10 ሰው ተጨመረበት። 10 ሰው አልበቃም። ሽማግሌዎቹ ወርዝ ስለማያረጉ፣ ሽማግሌዎቹ ክብር ስለሌላቸው፣ ዶንት ቴል ሚ አዘርዋይዝ፣ ክብር ስለሌላቸው 2 ሽማግሌ 3 ሽማግሌ አይበቃም፣ 10 አይበቃም፣ 40 ይሁን ተባለ። አሁን እንግዲህ ባሩ ሰፋ። የአበባ ኮምፓሪዥን ላይ ተደርሷል። ራይት
አሁን ከአበባ ኮምፓሪዥን ያልፋል። ከዛ በኋላ ይለጠጣል። በጣም ኤክስተንሲቭ ያደርጉታል። በጣም ሰፋ ያደርጉታል። ያንን ባረገች ቁጥር አንድ ሴት በጣም ተወዳጅነትና ተቀባይነት እንዳገኘ ማንን ለማናገር ነው እንዲሰማት ይሆናል። እኛ ደግሞ እንዳልተወደድን ተቀባይነት እንዳላገኘን እንዲሰማን ነው እኮ እንደዚህ ብዙ ውስጥ የጮሁ ሰርጎች ያሉ አይደል? ይሄ በቃ 3 ቀን 4 ቀን ምናምን ያሉት ሰርጎችና ሽምግልናዎች ፓስት 3 4 2 ዓመት የነበሩት ሁሉም አንድ የሚያደርጋቸው ነገር ትልቅ ሰርግ ትልቅ መፍረስ አጋጥሟቸው በጣም ነገር ምክንያቱም እውነቷን ነው። ይሄ እከሌ 7 ሽማግሌ ጠርቷል እኔ 17 ላድርገው ብቻ ሳይሆን ሽምግልና የሚላቀው ኦልሬዲ የሱ ልጅ አርገዤ ነው ገና እኮ እንግዲህ ልጃቸው ያረገዘችባቸው የሴት ቤተሰቦች እምቢ አይሉም ማለት ምንም የድርድር ሌቨሬጅም የለም። ዞር በል አለዚያ የስጢፎን ዘፈን ነው የምከፍትብህ። ምንድነው የምታፈው? እኔ ውጭ አልኩሽ እንዴ? እንደምን አንዱን ቀልቻለው ያላንቺ ባይ አብረፌ እረፍ እያልኩ የኤክስ ቤት ሲቃጠል አቤው ዲዋሊ ቡልጋሪ ወሬ ያላቸውን ሰዎች ብታይ የኢትዮጵያ ቲክቶክ ላይ ምን ያክሉ ነው በቃ ቁም ነገር ሰርቶ ነው ይሄን ፎሎወር ያገኘው ብለሽ ብትጠይቂ ይሄ ዜና ምናምን ከሚያወሩ ሰዎች ውጪ ነው ያወራ ያለው። ምናልባት መልእክተኛው ማለት አንዱ አክቹሊ የተሰነ ነው መልእክተኛው ማስተር ማን ነበር? ማስተር አብነት በቃ ስታያቸው ብዙ ጊዜ ጥሩ ነገር ለማድረግ ርህራሄን ፕሮሞት የሚያደርግ ሰብአዊነትን ፕሮሞት የሚያደርግ ሰው ለሰው መተጋገዝን ፕሮሞት የሚያደርግ ኮንተንት የሚሰሩት እነሱ ናቸው። ዛሬ አንዳንድ ሚሊዮን ያለው ሰው እኮ ብታይ የሀገር ለቀሉታ ነው የምትለው። ዋን ዌይ ቲኬት ቆርጠህ ልጥፋ ነው የምትለው። አሁን ኪሴ ውስጥ ያለውን ብር ማን ነው እንደማደርገው ከኪስ ውስጥ ወሰድኩት። አንዷን 100 ብር አወጣት። እሺ እግዚአብሔር ሰው አንዷን 100 ብር እንደዚህ እናርጋትና ካሜራውን ወደ ኮሜንቱ ላደርግላችሁ ነበር ግን ትንሽ ማድረግ ስቱ ቢግ እሱ ለማሳየት ወደ አንተ ነው መሳታይ የሰው ብር ሀቅ መጥፎ ነውና 1 2 3 ተለካለች። አሁን በቃ ቀጭን ድምጽ ያለው ጥርሱ ክፍት የሆነ ሰው የሚሰደዋል አይደል? ቲቸር ምንድን ነው እንዴ? ኒውተን ለጣለው አፕል ያብስራ ምን አገባው እንዴ? ፍዴን በለው እኮ እንዴ? ምን አገባኝ? አያገባኝም። እንደውም ወደ ነው የሚያገባ በግድ ያገባል ማለት ነው። ወደ ሰውን በግድ ያገባል። ልንገር አይደለ? ኒውተን ከ50 ሜትር ርቀት ላይ አፕሉን ወደ መሬት ወረወረው። ከዚህ ምን አባ ተረዳ? በቃ እኔ ተረዳው ማለት ነው። ኒውተን ባለጌ እንደነበር ነው እንዴ? አንተ ለህል ክብር የለውም እንዴ? አፕልን የሚያቀኛ ያልተፈጨሽ ነው እየበላን እሱ አፕል ይጣል። አንተ ጋር በማርክ እናወራለን አያሳስብም። አንተኛው ግን የኛው መልስ። ኒውተን አፕሉን ከ50 ሜትር ርቀት ላይ ሲወረውረው ስንት ሰዓት ላይ ነው የወረወረው? ኧረ ቲቸር አሁን እንዴት ነው የምገምተው እንዴ? በቃ 3 ሰዓት ላይ ቀን 3 ሰዓት አያችሁ አይደለም? ምን ቲዮሪ አንብቡ እንደምለውላችሁ ኒውተን ይጨብስ ነበር። ኒውተን የሚጨብስ ከሆነ ደግሞ ከሌሊት 6 ሰዓት እስከ 9 ሰዓት ነው ማለት ነው ሊጥለው የሚችለው ሲንዘላዘል ማለት ነው። ይሄን ጥያቄ ማመለሱ ከሆነ ወይ እኔ እወጣለሁ ወይ እናንተ ትወጣላችሁ ማለት ነው። ጨርሻለሁ። ያብስራ ተነስ። ቲቸር እንዳልደናገር ግን ቀስ ብላ አንብብልኝሽ። ችግር የለውም። ይኸውልህ ኒውተን ማለት ነው 80 ግራም የሚመዝን ሙዝ እጁ ላይ ነበር። እሱ ግን መብላት የፈለገው 50 ግራም ነው። ኒውተን ሙዙ ምን ማድረግ ነው ያለበት? ምንድን ነው ያለው? ሙዙ ምን አድርገው ነው ያለው? እንትን ያለ አልሰማሁም። ልጠበለው ሙዙ ምን አለበት በስነ ስርዓት ብትነግረኝ። ምን አይነት ሰው ነው ግን ቲቸር? እኔ የምለው ግን ሙዙ ልሙጥ ነው ወይስ ጠቃጠቁ? ምንድን ነው ያለው? ሰምታችሁታል? ምንድን ነው ያልከው? ምንድን በቃኝ። ካሁን በኋላ አላስተምርም። በቃኝ። ካሁን በኋላ ካስተማርኩኝ የኒውተን እሾክ ማለት ነው አጥንቶ ይበቃኛል ማለት ነው። እናንተ የኒውተን ሬሳ መንሱሬ መንሱሬ የታለ ብሬ መንሱሬ መንሱሬ የታለ ብሬ ብር የገባበት ስክሪንሻት ብር የገባበት ስክሪንሻት መንሱሬ የታለ ብሬ። እናንተ ግን አሳር ምንድን ነው? አሳር ማለት አንድ ሙሉ ሲኖ ጭነሽ 180 ብር ሲደርስሽ አሳዘነኝ። ስዌር ጋር አሳዘነኝ። አሳር ቀዩ ማጂክ ላሳይሽ። አይን አለም ኧረ እኔ ይሄንን ፋራዩ እንደው የማንም መቀለጃ አሉ አንተ እና አልቱልቱላ አሌክ አይን አለም ኧረ ጉድ ፈላልሽ። ምንድን ነው? ተው ልደግመው ነው አልፈልግም። አይን አለም ረበስ ኧረ እባክሽ ነኝ በእናትህ
ኖ ኖ ኖ ኖ እርኩስ መንፈስ ነው ይሄ የሰይጣን ስራ ነው። ተው ከሃይማኖት ይሄን ቪዲዮ ተመልከቱና እዛ ላይ ሐሳብ እንሰጣለን። እስቲ ቪዲዮ ሰው ለሰው የሆነ ሰርግ ቪዲዮውን እንደተመለከታችሁት ነው። እንግዲህ እነዚህ አርቲስት ናቸው፣ ራሳቸውንም አርቲስት ብለው ነው የሚጠሩት። አርቲስት ማለት ደግሞ እስከምናውቀው ደግሞ ማህበረሰብን የሚጠቅም ነገር የሚሰራ ለመጪውም ትውልድ ደግሞ የሚያስተምር አካል እንጂ እንዲወረደ ስራ የሚሰራ ማለት አይደለም። በሰርጓ ቀን ላይ በዚህ ደረጃ ተገላልጣ መገላለጧ ብቻ አይደለም፣ ልብሷን ስትይዘው ራሱ አይታችሁታላ። ፓንቷ እስከሚታይ ድረስ ሆኖ ያውም በሰርግ ቀን ላይ እንዲህ መሆንና እንዲህ መታየት እኔ ጤነኝነት ነው ብዬ አላስብም። ይሄ ዘመናዊነትም አይደለም። ምክንያቱም ቢያንስ ለራስሽ እንኳን ግምት ባይኖርሽ ወይም ደግሞ ለራሳችሁ ግምት ባይኖራችሁ እዛ ፕሮግራም ላይ አባትሽ ወይን እናትሽ ወይም ደግሞ ትላልቅ ሰዎችም ሊገኙ ይችላል። ቢያንስ ለእነሱ እንኳን ክብር ሊኖራችሁ ይገባል። ምክንያቱም የውስጥ ሰውነትሽን ባልሽ ማየት የሚገባውን አንቺ ማየት የሚገባሽን ነገር ለሌላ ሰው ማሳየት ማለት ለኔ ዘመናዊነት አይደለም። ለኔ ብቻ አይደለም፣ ጤነኛ ነኝ ለሚል ሰው ሁሉ ይሄ ዘመናዊነት አይደለም። ምን ያስፈልጋል እንዲህ መገላለጥ? ከመገላለጡ በላይ ደግሞ የበለጠ ደግሞ ሰዎችን ይሄ ብቻ ያያችሁት በቂ አይደለም ብሎ ደግሞ በእጅ በዚህ ደረጃ ቪዲዮ ላይ እንደምታዩት ከፍቶ ማሳየት እኔ እንግዲህ አዲስ ዘመናዊ ነገር ሆኖ ከሆነ አላውቅም። ነገር ኧረ በስመ አብ እንቀጥል ወይ Here I come. Here I come. ብልግናን እንትን ይዘው ውጣ ከዚህ ሰዶም ደስ ይላል። ውስጤ ብዙ እውቀት ተሰንጓል። He said, I am sandwich. Man. Sandwich. Sandwich. Yeah. You're really funny, Haile. Give it out. ጆሲ ይባላለሁ። ድምጻዊ ሶሻል ሚዲያ ኢንፍሉዌንሰር አጣርቻ አልሰማሁሽም። ማን ድምጻዊ ድክምክም አለልብ አፍቅሩ ባሰና በኔ ድክምክም ሁላችንም ማስመሰያዎች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። ዝም ብለን ሆይ ድምጻዊ ነው ወይስ ግብጻዊ ነው እያሉ ነው። ሰለሞን ቦጋለ የተባለ አትሊስት አንድ ሰሞን እያለቃቀሰ ለሆስፒታል ማሰሪያ ብሎ ብር ለቅሞ ነበረ። ያውም ትዝ ካላችሁ የአባቴ የሰጠኝ ውርስ ነው ብሎ መኪናውን ሸጬ ለዚህ ሆስፒታል አበርክቻለሁ ብሎ ነበርና ይሄ ሆስፒታል የደረሰ ብለን በተራችን እንጠይቃለን። ዛሬ የወሎ ተርሸሪ ሆስፒታልንም በእንደዚህ አይነት ሁኔታ እኮ ነው ሸዋፋ የተሰራ ነው። ሱራሱ አሁን ምን ደረሰ፣ የተለቀመው ብር የት ገባ የሚል ዜጋ ጠፍቷል። እንደውም እየረሳናቸው ነው። እኔ ረስቼው ነበር። እውነት ነው። ከፍተኛ ብር ነው በወሎ ተርሸሪ ሆስፒታል የተለቀመው በሎተሪ በሰዎች ውጭ ሀገር በሚኖሩ ሰዎች በቴሌቶን ግን እስከዛሬ እንዳልተጠናቀቀን ያለኝ ማስረጃ። ይሄም አትሊስት አንድ ሰሞን በእንደዚህ አይነት ሁኔታ ገንዘቦችን ለቅሟል። የት አደረስከው? እኔ ሰለሞን ያጨበረብራል ብዬ ለማሰብ በጣም ነው የምቸገረው። ሰለሞን ብቻ ግን እንደዚህ አይነት ድምጽ በጣም አስፈላጊ ነው ለኢትዮጵያ ለሀገራችን። የት አለ የሚል የሚጠይቅ ኦዲት አደረጋችሁ ወይ ብሎ ፋክት ቼክ የሚያደርግ እንደዚህ አይነት ጆርናሊዝም አገራችን ውስጥ የለም። ስለዚህ እንደዚህ አይነት ሰው በጣም እጅግ ያስፈልጋል። እኔ ቢልዲንግ ኤሌክትሪሻል ኢንስታሌሽን 4 ዓመት ተማር የ8 ዓመት ሙያ ያለኝ ሰው በሰሪ 5 ተቀጥሮ ይሰራ የነበረ ቁርስ ምሳ 4000 እንደዛ አይነት ሰው ነው። ሳይሆን የኔ መሞቻ ነው። ላንቺ ስል አልቅሻለሁ፣ ላንቺ ስል ከቲክቶክ ርቄያለሁ። አሁን ይቀርጫል ገና አውልቄ ማበድ ብቻ ነው። ስለዚህ አሁኑ ፍቅሬን ማጥቀም ከሆነ በራሴ ላይ በመወስደው እርምጃ እንዳትጠጪ። ያዘነብከው ምራቅ ጎርፎ ነው ይውሰድ።
ምን ትጠሪ ነው የምትላት? ይችን አንድ ፍሬም ቡቁ የብልግናን ልብ ላይ ላላገኘ ኮሜንት ነፃ የብሬስ ጊቫዌ የሚድር ጨውነሽ ተብዬ ሁሉም ላይ ቀር አይመስ የኔ እንዴት ነው የኔ ባሪ የኔ ጸባይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሄዳል ወይ አስመስሎ ይኖራል ወይ? ኢትዮጵያዊነት መልካምነት እቀበላለሁ። እኔ ኤኒዋን አካውንት ላክ ይሄን ያክል ብር ላስገባ ካለ እንደው ቀር እንዳይለው እሺ ነው ብለው በተቀባይነት ነው በሰጭነት ነው የሚያገዘው። እቀበላለሁ በሰጣለሁ ባይዘው ከዛ እኔም ደግሞ ሰጥ ካሉ ነው የምሰጠው። አይ በራሴ ማንዳንድ ይሰጣለሁ እንጂ አብርሽ መስጠት የሚሰጠው ደስታ ለነገር አልችልም። አብርሽ ቼክ መፈረም ምናምን በቃ ደስ ይላል። ግን መፈረም ነው አንተ ግን ሰው የሚወድ ካለ በጣም ብዙ ብር ያለው ሀብታም ሊሆን ይችላል ወይ በእውቀት ሊያቅ የሆነ ሰው አለ በቃ ሰንበዲ ኤልስ አንተን የሚወድ ሰው አለ ሶ በምንም ነገር ሊያገዝ ይችላል። ይሄ ነው ትልቁ የሶሻል ሚዲያ ጥቅሙ ከሆነ ሰው ጋር ያገናኛል። ብዙ ሰዎችን ያወቁት በዚህ ነው። እኔ ስለዚህ ወደው ነው ወድጄው ነው ሰጋለ 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 ጆለሊንቆቱ ቆጥቆቲ ማለ ወንዶች እነሱ ሲያደርጉ ትክክል እኛ ስናደርገው ስህተት ምንድነው ብላ አንዷ ትፖስታለች። እሺ ባለ ኮሜንቶቹ እሱ ስለ ቀድሞ ፍቅረኛው ሲያወራ መልካም ነገሮችን ሲናገር ኖርማል በእኔ ሲሆን አራስ ነብር ያነድዳል። እሱ ስደውልለት ባያነሳ ስራ ላይ ነው። እኔ ደውሎልኝ ካላነሳው ሌላ ጉዳይ ነው። እሱ ጸጉር ቤት ሄዶ 2 ሰዓት ቢቆይ ችግር የለው። እኔ ጸጉር ቤት ሄጄ 20 ደቂቃ እንደቆየው ስልክ ይጠራል። ብታድሪ አይሻልም? እኔ ስልክ ሳወራ ወንጀል፣ እሱ ሲያወራ ግን ኖርማል። የማን አቤቱታ ነው ይሁን? እሱ አምሽቶ ቢመጣ ችግር የለው። እኔ ሳመሽ የሶስተኛው የዓለም ጦርነት ከባድ ነው። ሪሞት ይዞ ሶፋ ላይ መንጋለል ለነሱ ልክ ነው፣ ድካም ነው። አዎ ለኛ ግን ጥፋት። ደሞ ባሎች ይሳሳሉ። ወጥ ማን ይስራ? እነሱ ሴት ሲያዩ ትክክል፣ እኛ ወንድ ብናይ መተናነቅ። የትኛው የሃይሜት ፖድካስት ነው ደግሞ ይሄ? ተላ ያ ጋይስ አረ ቪዲዮ ነው ሰብስክራይብ ማድረጋችሁ